እግዚአብሔር ሆይ አንተ ትውልድን ከጨለማ የምትናጠቅ የምታስመልጥ እረፍት የምትሰጥ እውነተኛ አባት ነህ። እንዳንተ ያለ ማንም የለም። ሰው የለኝም፣ ዘመድ የለኝም፣ ገንዘብ የለኝም ብሎ ለሚጨነቅ ግራ ለተጋባ አንተ ከሁሉ በላይ ስለሆንክ በጎደሏቸው ሁሉ ላይ ሙላት እንድትሆን በቸገራቸው ነገር ላይ እንድትደርስላቸው እግዚአብሔር ሆይ በኢየሱስ ክርስቶስ ስም ጸልያለሁ። ይህን ጸሎት ይህን ጸሎት የምትሰማ ነፍስ ሁሉ እንድትጽናና እንድታርፍ እግዚአብሔር ሆይ ይህን ጸሎት የሚሰሙ ሁሉ ከየትኛውም ጥያቄያቸው ነፃ እንዲወጡ እንድትረዳቸው እንድታገዛቸው እግዚአብሔር አምላኬ ሆይ በኢየሱስ ክርስቶስ ስም ጸልያለሁ። እግዚአብሔር ሆይ በጓዳ ያነባነውን በጓዳ ያነቡትን መልስ እንድትሰጥ በጓዳ የጮሁትን መልስ እንድትሰጥ እግዚአብሔር ሆይ ዛሬ ጸልያለሁ። በየትኛውም አይነት መከራ ውስጥ እያለፉ ያሉ ዛሬ የመከራቸው መጨረሻ እንዲሆን፣ የሐዘናቸው መጨረሻ እንዲሆን፣ የበሽታቸው መጨረሻ ቀን እንዲሆን እንድትደርስልን በጌታ በኢየሱስ ክርስቶስ ስም ጸልያለሁ። እግዚአብሔር ሆይ ለኛ ታስፈልገናል። ለኛ እጅ ያስፈልጋል። ለኛ አባትነት ያስፈልጋል። ለኛ ያንተ መልካምነት ያስፈልጋል። ለኛ የማይቋረጠው ያንተ ፍቅር ያስፈልገናል። ሰው ብቻውን ወጥቶ ድል ነስቶ አይመለስም። ያላንተ መመራት ባዶነት ነው። ያላንተ መንቀሳቀስ ባዶነት ነው። የሕይወታችን ሁሉ ንጉሥ፣ የሕይወታችን እረኛ ቅዱስ እግዚአብሔር ሆይ በሚያስፈልገን ጉዳይ ሁሉ የምትረዳን ረዳታችን አንተ ብቻ ነህና እግዚአብሔር ሆይ እንጠራሃለን። በዚህ ጸሎት ሁሉ ለሚስማሙ ካንተ ጋር ለሚጸልዩ ካንተ ጋር ጊዜ ለሚያሳልፉ እግዚአብሔር ሆይ መልካምነትን ስለምታደርግ ደግሞ አመሰግንሃለሁ። እግዚአብሔር ሆይ ሰው ካንተ ውጪ ረፍት የለውም። እኛ ካንተ ውጪ ረፍት የለንም። እውነተኛ ረፍታችን አንተ ብቻ ነህ። እግዚአብሔር ሆይ በሚያልፈው በምድራዊ ነገር ሁሉ ደስታችንን አናደርግም። እውነተኛ ደስታ አንተ ብቻ ነህ። በዚህ ዓለም ሰዎች ቤት ሰርተው ትዳር መስርተው ብዙ ነገር አድርገው ረፍት አጥተዋል፣ ሰላም አጥተዋል፣ አንተን ዋናቸውን አጥተዋል። እግዚአብሔር አሁን ግን ካንተ መጀመር እንፈልጋለን። ሰላም ካንተ መጀመር እንፈልጋለን። ረፍትን ካንተ መጀመር፣ ባለጠግነትን ካንተ መጀመር፣ ትዳርን ካንተ መጀመር፣ ስራን ካንተ መጀመር፣ እንቅስቃሴን ሁሉ ካንተ መጀመርን ተምረናል። ካንተ የጀመሩ አልከሰሩ፣ ካንተ የጀመሩ አልተበተኑም። ካንተ የጀመሩ ሰላማቸው ጽኑ ነው። ካንተ የጀመሩ በረከታቸው እየተትረፈረፈ ነው። ስለዚህ እግዚአብሔር ሆይ በዚህ ቀን ሁሉንም ነገር ካንተ እንጀምራለን። ልጆቻችንን፣ ስራችንን፣ ቤተሰቦቻችንን፣ ሁሉ ነገራችንን ለአንተ አሳልፈን በመስጠት እንጀምራለን። አንተው ተረከብ እግዚአብሔር ሆይ። በአንተ እጅ ያለ አይከስርም። በአንተ እጅ ያለ አይበላሽም። በአንተ መንገድ የሚሄድ ሰላም ነው መጨረሻው እግዚአብሔር ሆይ። ስለዚህ በእያንዳንዱ የህይወት ጎዳናችን ሁሉ አንተ ታስፈልገናል። በራሳችን ያለፍነው ምንም ነገር የለም። ያንን ጨለማ፣ ያንን ክፉ፣ ያንን የማይታለፍ ቀን ያለፍነው ካንተ መልካምነት፣ ካንተ ጥበቃ፣ ካንተ አብሮነት የተነሳ ነው እግዚአብሔር ሆይ። እኛ በራሳችን የማናልፈውን
እኛ በራሳችን የማንሻገረውን ያንን አስጨናቂ ጎዳና ባንተ ጸጋ ባንተ መልካምነት አልፈናል። ጌታ ኢየሱስ ሆይ እንዲህ ስለወደድከን እናመሰግናለን። እየደከምን ስለረዳህን፣ እየዛልን ስላበረታህን፣ እየሳትን ከሳትን መንገድ ሁሉ ስለመለስከን፣ በለመለመ መስክ ስላሰማራህን እግዚአብሔር ሆይ በጌታችን በኢየሱስ ክርስቶስ እናመሰግናለን። ለኛ እንዳንተ ያለ የለም። እግዚአብሔር ሆይ ይሄ ጊዜ ላንተ ይገባል። ይሄ ጊዜ ላንተ ይገባል። ይሄ ጊዜ የተወደደ ጊዜ ነው። እግዚአብሔር ሆይ ይህንን ጊዜ በማሳለፌ እግዚአብሔር ሆይ ይህንን ጊዜ ካንተ ጋር በማሳለፌ የምባረከው፣ የምጠቀመው፣ የምጽናናው፣ የምፈወሰው፣ የምበረታው እኔ ነኝ። እግዚአብሔር ሆይ ካንተ ጋር ጊዜ ማሳለፍ መታደል ነው። በጌታ በኢየሱስ ክርስቶስ ስም ይህን የተወደደ ጊዜ ስለሰጠን ደግሞ እናመሰግንሃል። ይህን የተባረከ ቀን ስለሰጠን እናመሰግንሃል። በእድሜያችን ላይ ይህንን ጨምረ ስለሰጠን እናመሰግንሃል። ሰው ሰላምን ሊሰጥ አይችልም። ሰው እድሜን ሊጨምር አይችልም። ፍጹም ሰላምና የተባረከን ዘመንና እድሜን የምትሰጥ አንተ ብቻ ነህ። ሁሉ ባንተ ዘንድ ነው ያለው እግዚአብሔር ሆይ። ስለዚህ በዚህ የተወደደ ቀን ላንተው ለሰጠኸኝ፣ ቀንን ለሰጠኸኝ፣ እድሜን ለሰጠኸኝ፣ ሰላምን ለሰጠኸኝ ላንተው መልሼ ምስጋናን እሰጣለሁ፣ ባርኮትን እሰጣለሁ፣ የተወደደን ጊዜ እሰጣለሁ። እግዚአብሔር ሆይ ለኛ እንዳንተ ያለ ማንም የለም። በዚህ አስጨናቂ ዘመን እየረዳህን፣ እያገዝከን፣ እየባረከን ስላለ ከፍ እናደርግሃለን። እግዚአብሔር ሆይ መዝሙረኛው ዳዊት በመዝሙር 34 ከ1 ጀምሮ እግዚአብሔርን ሁል ጊዜ ባርከዋለሁ፣ ምስጋናውም ዘውትር በአፌ ነው። ገሮችም ሰምተው ደስ ይላቸዋል። እግዚአብሔርን ከኔ ጋር ታላቅ አድርጉት፣ በአንድነትም ስሙን ከፍ ከፍ እናድርግ። እግዚአብሔርን ፈለግሁት መለሰልኝም፣ ከመከራዬም ሁሉ አዳነኝ። ወደ እርሱ ቅረቡ ያበራላችሁማል፣ ፊታችሁም አያፍርም። ይህ ችግረኛ ጮኸ፣ እግዚአብሔርም ሰማው፣ ከመከራውም ሁሉ አዳነው። የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል ያድናቸውማል። እግዚአብሔር ቸር እንደሆነ ቅመሱ እዩም። በእርሱ የሚታመን ሰው ምስጉን ነው። የሚፈሩት አንዳችን አያጡምና ቅዱሳኑ ሁሉ እግዚአብሔርን ፍሩት። ባለጠጎች ደኸዩ ተራቡም፣ እግዚአብሔርን የሚፈልጉት ግን ከመልካም ነገር አይጎድሉም ተብሎ ተጽፏልና። እግዚአብሔር ሆይ ዛሬ አንተን በመፈለግ ውስጥ በረከት፣ አንተን በመፈለግ ውስጥ ደስታ፣ አንተን በመፈለግ ውስጥ ሰላም፣ አንተን በመፈለግ ውስጥ ጤንነት አለና ዛሬ ደስ እያለኝ ቀኔን ላንተ ሰጣለሁ። እግዚአብሔር ሆይ ቀኖቻችንን ላንተ እንሰጣለን። ይገባሃል ምስጋና፣ ይገባሃል ውዳሴ። ስለጠበቅከን፣ ስለጋረድከን እግዚአብሔር ሆይ ከፍ ከፍ እናደርግሃለን። እግዚአብሔር ሆይ የሞት ጉድጓዳችንን ስለደፈንከው፣ የጥፋት ጨለማ የጥፋት መንገዳችንን ስለቀየርከው፣ እግዚአብሔር ሆይ ሰይጣንና ሰራዊቱ ሁሉ ሊያጠፉን በተነሱ ጊዜ ስለጋረድከን፣ በልጅ በኢየሱስ ክርስቶስ ደም ስለጋረድከን እናመሰግንሃለን። በኢየሱስ ክርስቶስ ስም አሁንም እንጸልያለን። ጸሎታችንን በምትሰማው በጌታችን በኢየሱስ ክርስቶስ ስም አላሻገር ያለ የትኛውም የጨለማ ወጥመድ ሁሉ እንድትበጣጥስልን እግዚአብሔር ሆይ በመንገዳችን ላይ ያለ የትኛውም አላሻገር ያለ እንቅፋቶችን ሁሉ እንድታነሳልን በጌታችን በኢየሱስ ክርስቶስ ስም እንጸልያለን። እግዚአብሔር ሆይ አንተን ብሎ የከሰረ የለም።
አንተን ወጥቶ እግዚአብሔር ሆይ ባዶ የቀረ የለም። አንተ ምድረ በዳ የምትጥል አይደለህም። አብርሃምን ከአገር ከዘመድ ከቤተሰብ ወጥተህ እኔ ወደማሳይህ ውጣ ብለህ እንደተናገርከው አብርሃም በእምነት ወጣ፣ አንተን አምኖ። አብርሃም በእምነት ወጥቶ አላከሰርከውም። አብርሃም ብዙ ሕዝብ ሆኖ ተመለሰ። አብርሃም ተባረከ። አብርሃም ለብዙዎች በረከት ሆነ። አብርሃም የብዙዎች አባት ሆነ። አብርሃም ለብዙዎች ምሳሌ ሆነ። አብርሃም ለብዙዎች የእምነት አባት ሆነ። አንተን የታመነ እንደማያፍር ምሳሌ ሆኖ ታየ። እግዚአብሔር ሆይ አንተን የሚያምኑ አያፍሩም። አንተን የሚከተሉ ሜዳ አይቀሩም። አንተ ጽኑ ረዳታቸው፣ አንተ በነገር ሁሉ ወደ እውነት የምትመራቸው አባታቸው ሆነ አይተንሃል። ዛሬም እንጸልያለን። እኛም እግዚአብሔር ሆይ እናምናሃለን። በጉዳዮቻችን ላይ እናምናሃለን። በሥራችን ላይ እናምናሃለን። በእንቅስቃሴያችን ላይ እናምናሃለን። እግዚአብሔር ሆይ አንተ የገባህበት ቦታ ሁሉ ውብ ነው። አሁን ወደ ሕይወታችን እንጋብዝሃለን። ወደ ትዳራችን እንጋብዝሃለን። ወደ ሥራችን እንጋብዝሃለን። ወደ ቤታችን እንጋብዝሃለን። የቤታችንን ጠረን ቀይረው። እግዚአብሔር ሆይ ሰዎች እኛን ሲያዩ አንተን እንዲያዩ፣ ሰዎች እኛን ሲያዩ ያንተን ምሕረት እንዲያዩ፣ ሰዎች እኛን ሲያዩ ያንተን ፍቅር እንዲያዩ፣ ሰዎች እኛን ሲያዩ ያንተን ረዳትነት እንዲያዩ፣ ሰዎች እኛን ሲያዩ ያንተን መልካምነት እንዲያዩ፣ ሰዎች እኛን ሲያዩ ያንተን አባትነት እንዲያዩ እግዚአብሔር ሆይ ጸልያለሁ። አንተ ያለህበት ውብ ነው። አንተ ያለህበት ሞገስ አለ። አንተ ያለህበት በረከት አለ። ስለዚህ ያንን መገኘት እንጠራለን። ያንን መገኘት እናፍቃለን። ብዙዎችን ነፃ የሚያወጣ መገኘት፣ ለብዙዎች ፈውስ የሚሆን መገኘት፣ ያንን እናፍቃለን። እግዚአብሔር ሆይ ያንን እንጠራለን። ያንን እግዚአብሔር ሆይ እንሻለን። ያ ፊትህ ብዙዎችን ነፃ ያወጣል። ያንተ መገኘት እግዚአብሔር ሆይ ብዙዎችን ይታደጋል። ያንተ መገኘት ብዙዎችን ነፃ ያወጣል። እግዚአብሔር ሆይ ና ተገለጥ፣ ና መገኘትህን አሳየን፣ ና መልካምነትህን ግለጥ፣ ና ወደ ጉዳዮቻችን፣ ና ወደ ሥራችን፣ ና ወደ ጸለይንበት እግዚአብሔር ሆይ ና ግለጥ አባትነትህን፣ ና ግለጥ አብሮነትህን። አንተ ያለህበት ስፍራ ሁሉ ውብ ነው። አንተ ያለህበት ስፍራ ሁሉ ስኬታማ ነው። እግዚአብሔር ሆይ አንተ የሌለህበት ጨለማ ነው። አንተ የሌለህበት እግዚአብሔር ሐዘን ነው። አንተ የሌለህበት ሁሉ እግዚአብሔር ሆይ እንቅፋት ነው። አንተ ካለ ብርሃን አለ። አንተ ካለ ደስታ አለ። እግዚአብሔር ሆይ ያንተን መገኘትን እናፍቃለን። ያንተን አብሮነት እንሻለን። አሁን እንሻለን። አሁን እግዚአብሔር ሆይ አሁን እየጸለይን ትናፍቀናለህ። አንተ ከኛ ጋር ሆነ ስምህን እየጠራን ትናፍቀናለህ። እግዚአብሔር ሆይ እውነተኛ እረኛችን፣ እውነተኛ አባታችን፣ አንተ ባትኖር እንደማንኖር እናውቃለን። አንተ ባትኖር፣ አንተ በእኛ ሕይወት ባትገለጥ ፍሬያማ እንደማንሆን እናውቃለን። አንተ በእኔ ሕይወት ባትኖር ሩቅ እንደማልሄድ አውቃለሁ። አንተ መልካምነትን ባትገልጥ፣ አንተ ሞገስ ባትሆነኝ፣ አንተ አባት ባትሆነኝ እዚህ እንደማልደርስ አውቃለሁ። አንተ አባት ነህ። አንተ መልካም እረኛ ነህ። አንተ ጽኑ ወዳጃችን ነህ። እግዚአብሔር ሆይ እናመሰግንሃለን። ጉልበት ስለሆንከን፣ አባት ስለሆንከን፣ የማንሻገረውን ስለተሻገርን ባንተ ጸጋ፣ የማናልፈውን ስላለፍን ባንተ ምሕረት፣ ባንተ ፍቅር እግዚአብሔር ሆይ አመሰግንሃለሁ። በኢየሱስ ክርስቶስ ስም አመሰግንሃለሁ። ስለሚገባ አመሰግንሃለሁ። ከፍ አድርጋለሁ። ምስጋና በሰማይ ላንተ፣ ምስጋና በምድር፣ ምስጋና በፍጥረት ሁሉ እግዚአብሔር ሆይ ላንተ ይሁን። ይገባሃል። አባት ነህ፣ ይገባሃል። መርተኸኛል፣ ታድገኸኛል። እግዚአብሔር ሆይ አሁን ካለሁበት ሁሉ ነፃ ደግሞ ታወጣኛለህ።
አሁን ካለሁበት ጥያቄ ሁሉ ትታደገኛለህ። ለሰው ያላወራሁትን፣ በጓዳ ያለቀስኩትን፣ በጓዳ የጸለይኩትን፣ በጓዳ ካንተ ጋር ብቻ ያወራሁትን ያወጋሁትን ጉዳይ በአደባባይ መልስ ስለምታደርግልኝ አመሰግንሃለሁ። ስለማታሳፍረኝ አመሰግንሃለሁ። ለጠላት አሳልፈ ስለማትሰጠኝ አመሰግንሃለሁ። ጠላት በኔ ጉዳይ እልል ስለማይል አመሰግንሃለሁ። ጠላት በኔ ጉዳይ ስለማያመሰግን አመሰግንሃለሁ። እግዚአብሔር ሆይ ጠላቶቼን ሁሉ አሳፍረሃቸው ለመልካም ነገሮቼን ስለምትቀይር አመሰግንሃለሁ። ወደቀ ሲሉ ስለምታነሳኝ አመሰግንሃለሁ። ከሰረ ሲሉ በረከት በበረከት ስለምታደርገኝ አመሰግንሃለሁ። እግዚአብሔር ሆይ መልካም አባት ነህ፣ መልካም እረኛ ነህ። እግዚአብሔር ሆይ ለኔ እንዳንተ ማንም የለም። ከፍ ከፍ አደርግሃለሁ። እውነተኛ ወዳጄ፣ እውነተኛ አፍቃሪ፣ እውነተኛ ታዳጊ አንተ ብቻ ነህ። ከፍ ከፍ አደርግሃለሁ። እግዚአብሔር ሆይ በነገር ሁሉ ባርክሃለሁ። ለኔ እንዳንተ ማንም የለም። እግዚአብሔር ሆይ ከፊት ለፊት ያሉ ቀናቶቼን ሁሉ ደግሞ ስለምትባርካቸው አመሰግንሃለሁ። ከፊት ለፊት ያሉ ዘመናቶቼን ሁሉ ሰላም ስለምታደርገው አመሰግንሃለሁ። የትኛውም ጨለማ ከፊት ለፊት ካስቀመጠው ወጥመድ በጌታ በኢየሱስ ክርስቶስ ስም ስለምታሻግረኝ አመሰግንሃለሁ። አንተ የኔ መልህቅ ነህ። እንዳልሰምጥ እንዳልናወጥ የምትይዘኝ የምትታደገኝ የኔ መልህቅ ነህ። አመሰግንሃለሁ። ከፍ ከፍ አደርግሃለሁ። እግዚአብሔር ሆይ ለኔ እንዳንተ ማንም የለም። አምናሃለሁ። አሁን ከፊት ለፊቴ የተሻለ ቀን አለ። አምናሃለሁ። አሁን ከፊት ለፊቴ የተሻለ ቀን አለ። የተሻለ ደስታ አለ። የተሻለ በረከት አለ። አምናሃለሁ። ያዘጋጀህልኝ የተሻለ ደስታ፣ የተሻለ በረከት፣ የተሻለ በር አለ። አመሰግንሃለሁ። ጠላት የማይዘጋውን በር ከፊት ለፊቴ ስላዘጋጀህልኝ አመሰግንሃለሁ። መንገዶቼን ሁሉ ሰላም ስለምታደርግ አመሰግንሃለሁ። የተባረከ መንገድ ስለምታደርግ፣ የተባረከ ቀን ስለምታደርግልኝ አመሰግንሃለሁ። ጌታ ሆይ ስምህ ይባረክ፣ ማደሪያ ይባረክ። እግዚአብሔር ሆይ በምንቀሳቀስበት ስፍራ ሁሉ መልካምነትህ ከኔ ጋር ነው፣ አባትነትህ ከኔ ጋር ነውና እባርክሃለሁ፣ እወድሃለሁ። ቀኝ እጄን ስለያዝክ ወደ እውነት ሁሉ ስለምትመራኝ ከፍ ከፍ አደርግሃለሁ። ለኔ እንዳንተ ማንም የለም። ጽኑ እረኛዬ ነህ፣ ጽኑ አባቴ ነህ። መጽሐፍ ቅዱስ ላይ ለደካማው ኃይልን ይሰጣል ይላል። ለደካማው ኃይልን ይሰጣል፣ ጉልበት ለሌለው ብርታትን ይጨምራል ይላል። እግዚአብሔር አሁን ብርታት እንዲለቅ 2018ን ከመግባታችሁ በፊት ላሰባችሁት ላቀዳችሁት እግዚአብሔር ኃይልን እንዲለቅ ብርታትን እንዲለቅ በእግዚአብሔር ፊት እንሆናለን። ተግዳሮት ከዚህ በኋላ እንዳይዘን፣ የትኛውም ተግዳሮት ከዚህ በኋላ እንዳይዘን ወደ አዲስ ምዕራፍ ውስጥ እግዚአብሔር እንዲያስገባን አሁን በፊቱ እንጸልያለን። በቃ ትላላችሁ እግዚአብሔርን። ተግዳሮት በቃ፣ እግዚአብሔር ሆይ እንባ በቃ፣ መንከራተት በቃ። እዚህ ሰዓት በጌታ ሆይ በብዙ መንገድ እየተንከራተቱ ያሉ፣ ደማቸውን እየለገሱ ያሉ፣ እንባቸውን ያፈሰሱ ያሉ፣ እግዚአብሔር ሆይ በብዙ ዋጋ መክፈል ውስጥ እያለፉ ያሉ፣ 2017ን በመከራ በችግር እያለፉ ያሉ፣ 2018 እንደዛ እንዳይሆንባቸው አዲስን ምዕራፍ እንድትከፍትላቸው እግዚአብሔር ሆይ ልዩ ጉብኝት በሕይወታቸው ላይ እንዲሆን አንተ እጅን እንድትዘረጋ በኢየሱስ ክርስቶስ ስም እንጸልያለን። በጌታ በኢየሱስ ስም አቅማቸውን ያዳፈነ፣ ኃይላቸውን ያዳፈነ፣ ብርታታቸውን ያዳፈነ የተስፋ ቃል ይዘው የተቀመጡ እግዚአብሔር ሆይ አሁን እንጸልያለን። ተግዳሮት እንዲነሳ ከኛ ላይ እንዲነሳ በናዝሬቱ ጌታ በኢየሱስ ክርስቶስ ስም ጨለማ እንዲገፈፍ፣ ቤታቸውን ጨለማ ያደረገ፣ ቤታቸውን እግዚአብሔር የእንባ ያደረገ የትኛውም የጨለማ መንፈስ እንዲወገድ አሁን እንጸልያለን። 18ን ከበረከት ጋር እንዳይቀ
እንዳይቀበሉ 2018ን ከተአምራት ጋር እንዳይገቡ በጌታ በኢየሱስ ስም የትኛውም በጨለማ ዓለም የታቀደ ፕሮግራምና እቅድ አሁን እንዲከሽፍ እንጸልያለን። ልዩ ጉብኝት ይለቀቅ። በሕይወታቸው ላይ አዲስ ምዕራፍ ይከፈት። እግዚአብሔር ሆይ እንደ ትላንቱ እንዳያነቡ፣ እንደ ትላንቱ እንዳያለቅሱ፣ እግዚአብሔር ሆይ ከጸሎቶቻቸው መልስ ጋር እንዲገናኙ 2018 ከመግባታቸው በፊት በሕይወታቸው የማይረሱት ተአምራት፣ በሕይወታቸው የማይረሱት በረከት ከአንተ ዘንድ እንዲለቀቅ እግዚአብሔር ሆይ እንጸልያለን። እግዚአብሔር ሆይ እንጸልያለን። ና ወደ ጉዳዮቻቸው ተገለጥ፣ ወደ ጉዳዮቻቸው እግዚአብሔር ሆይ በዚህ ሰዓት የልጆቻቸውን ደስታ የሚጠብቁ፣ በዚህ ሰዓት የወላጆቻቸውን ደስታ የሚጠብቁ፣ በዚህ ሰዓት በውጭ ፕሮሰስ ውስጥ ያሉ፣ እንዲሁም ወደ ኢትዮጵያ መምጣት እየፈለጉ ተግዳሮት ውስጥ ያሉ፣ እንዲሁም እግዚአብሔር ሕመም ውስጥ ያሉ እንኳ ቢኖር አሁን ካሉበት ተግዳሮት፣ አሁን ካሉበት ጥያቄ፣ አሁን ካሉበት ቋጠሮ በኢየሱስ ክርስቶስ ስም መፈታት እንዲችሉ ጸልያለሁ። ቤተሰብን ማየት የሚፈልጉ፣ የቤተሰብን አይኖችን ማየት የሚፈልጉ፣ ከቤተሰብ ጋር ማሳለፍ የሚፈልጉ ነገር ግን በተለያየ ውጥረት ውስጥና ጭንቀት ውስጥ ያሉ፣ አትሄድም ተብለው የተያዙ፣ በየትኛውም በጨለማ መንፈስ ተግዳሮት ውስጥ ያሉ ካሉ አሁን ያንተ እጅ እንዲገለጥ ጸልያለሁ። ጴጥሮስ በታሰረበት መልአኩን ልከ ጌታ ሆይ ካለበት እስራት ነፃ እንዳወጣ ለብዙዎች እግዚአብሔር ምስክር ይሆን ዘንድ የሚጸልዩበት ስፍራ እንዳመጣው አሁን እግዚአብሔር ሆይ ካሉበት ቋጠሮ፣ ካሉበት እስራት ነፃ አውጥተሃቸው እግዚአብሔር ሆይ የልባቸውን መሻት እንድትሰጣቸው እግዚአብሔር ሆይ በኢየሱስ ክርስቶስ ስም ጸልያለሁ። እንባ በኢየሱስ ስም በቃ፣ ማልቀስ በቃ፣ አንገት መድፋት በቃ። ይከፈትላቸው አዲስ ምዕራፍ፣ እንደ ክርስቲያን እንዲመላለሱ፣ የእግዚአብሔር ሰዎች እንደሆኑ እንደ እግዚአብሔር ልጆች እንዲመላለሱ እግዚአብሔር ሆይ ጸልያለሁ። እግዚአብሔር ረዳን እንዲሉ፣ እግዚአብሔር ጎበኘን እንዲሉ፣ ምን ነው የሱ እግዚአብሔር ብለው እግዚአብሔር ሆይ የተናገሩ ጠላቶች፣ ምን ነው የሱ እግዚአብሔር ብለው የተናገሩ ጠላቶች እየሰሙና እያዩ እንድትጎበኛቸው እግዚአብሔር ረዳን ማለት እንዲችሉ፣ እግዚአብሔር አገዘን ማለት እንዲችሉ አሁን እጅ ትዘርጋ። አሁን አባትነትህን ግለጥ በእነሱ ላይ። አሁን አዲስ ምዕራፍ ይከፈት እግዚአብሔር ሆይ በኢየሱስ ክርስቶስ አዲስ ምዕራፍ፣ አዲስ ምዕራፍ፣ አዲስ ምዕራፍ ይከፈት። በቃ እግዚአብሔር ሆይ እንድትላቸው፣ በቃ እግዚአብሔር ሆይ እንድትላቸው መጽሐፍ ቅዱስ ሲናገር እንደዚህ ይላል። አቤቱ መዝሙረ ዳዊት ምዕራፍ 31 አቤቱ አንተን ታመንኩ፣ ለዘላለምም አልፈር፣ በጽድቅህም አድነኝ። ጆሮህን ወደ እኔ አዘንብል፣ ፈጥነህም አድነኝ። ታድነኝም ዘንድ መታመኛ አምላክና የመጠጊያ ቤት ሁነኝ። አምባዬና መጠጊያዬ አንተ ነህና፣ ስለ ስምህ መንገዴን አቅና ምራኝም። አንተ መታመኛዬ ነህና፣ ከደበቁኝም ወጥመድ አውጣኝ። በእጅ ነፍሴን እሰጣለሁ። የእውነት አምላክ አቤቱ ተቤዥተኸኛል። ከንቱ ምናምንቴነትን የጠበቁትን ጠላ። እኔ ግን በእግዚአብሔር ታመንኩ። መከራዬን አይተሃልና ነፍሴንም ከጭንቀት አድነሃታልና በምሕረትህ ደስ ይለኛል፣ ሐሴትም አደርጋለሁ። በጠላቴ እጅ አልዘጋኸኝም፣ በሰፊም ስፍራ እግሮቼን አቆምክ። ተቸግሬአለሁና አቤቱ ምራኝ፣ ዓይኔንም ከሐዘን የተነሳ ተፈጀች። ነፍሴም ሆዴም ሕይወቴ በሐዘን አልቃለችና፣ ዓመታቴንም በለቅሶ ጩኸት ኃይሌ በችግር ደከመ። አጥንቴም ተናወጡ፣ በጠላቶቼ ዘንድ ተነወርኩ። ይልቁንም በጎረቤቶቼ ዘንድ ለሚያውቁኝም ፍርሃት ሆኑ። በሜዳም ያዩኝ ከእኔ ሸሹ። እንደ ሞተ ሰው ከልብ ተረሳው፣ እንደ ተበላሸ ዕቃው ሆንኩ። የብዙ ሰዎችን ስድብ ሰምቻለሁና በዙሪያው ፍርሃት ነበረ። በላዬ በአንድነት በተሰበሰቡ ጊዜ ነፍሴን ለመንጠቅ ተማከሩ።
አቤቱ እኔ ግን በአንተ ታመንኩ። አንተ አምላኬ ነህ አልኩ። ርስቴ በእጅ ነው። ከጠላቶቼ እጅና ከሚያሳድዱኝ አድነኝ። ፊትህን በባሪያ ላይ አብራ፣ ስለ ምሕረትህ አድነኝ። አቤቱ አንተን ጠርቻለሁና አልፈር። ክፉዎች ይፈሩ፣ በሲኦልም ዝም ይበሉ። በድፍረትና በትዕቢት በመናቅም በጻድቅ ላይ የሚናገሩ የሽንገላ ከንፈሮች ዲዳ ይሆኑ። ባንተ ለሚያምኑ በሰው ልጆች ፊት ያዘጋጀሃት፣ ለሚፈሩህም የሰወርካት ቸርነትህ እንደምን በዛች! በፊትህ መጋረጃ ከሰው ክርክር ትጋርዳቸዋለህ፣ በድንኳንህም ከአንደበት ክርክር ትሸፍናቸዋለህ። በተከበበ ከተማ የሚያስደንቅ ምሕረትን በእኔ የገለጠ እግዚአብሔር ይመስገን። እኔስ ከዓይን ፊት ተጣልኩ፣ በድንጋጤ አለው። አንተ ግን ወደ አንተ ጮኻለሁ። ቅዱስ እግዚአብሔር፣ የተፈራ አምላክ እግዚአብሔር ሆይ ስለ መልካምነት ባርካለሁ። 2017ን ጠላት እንዳስበው ስላልሆነ አዲስን ምዕራፍ ስለከፈትክልኝ እግዚአብሔር ሆይ ጸልያለሁ። አሁን እግዚአብሔር ሆይ እንድትታደገኝ፣ ከእጥረት ነፃ እንድታወጣኝ፣ አባትነትን እንድትገልጥ፣ እጅ በኃይል እንዲገለጥ በኢየሱስ ክርስቶስ ስም ጸልያለሁ። እግዚአብሔር ሆይ የትላንትናውን መድገም አልፈልግም። በትላንትናው ተግዳሮት ድጋሚ መመላለስ አልፈልግም። በትላንትናው ጸሎት ድጋሚ ማልቀስ አልፈልግም። እግዚአብሔር ሆይ አንተ ረዳት እንደሆንክ አውቃለሁ። አንተ መልካም አባት እንደሆንክ አውቃለሁ። አንተ እግዚአብሔር ሆይ መሪ እንደሆንክ አውቃለሁ። መልካም እረኛ እንደሆንክ አውቃለሁ። አሁን በለመለመ መስክ እንድታሰማራኝ፣ በለመለመ መስክ እንድትመራኝ እግዚአብሔር ሆይ በኢየሱስ ክርስቶስ ስም ጸልያለሁ። ማን አለ የሚረዳ ካንተ ውጪ? ማን አለ መንገድ የሚያሳየን ካንተ ውጪ? ማን አለ አባት ካንተ ውጪ? ማን አለ ረዳት ካንተ ውጪ? እግዚአብሔር ሆይ አሁን አንተን የምንጠራበት ሰዓት ነው። እግዚአብሔር ሆይ 2017ን ከክፉ የጠበቅከን፣ ከክፉ የጋረድከን አንተ ብቻ ነህ። እግዚአብሔር ሆይ ክፉ አላገኘንም፣ ሞት አላገኘንም፣ በሽታ አላገኘንም። አንተ ግን ረዳህን። አሁንም እግዚአብሔር ሆይ እንጸልያለን። አባ ምሕረትና መልካምነት ጸጋህ በላያችን ላይ እንዲገለጥ፣ አባትነት በላያችን ላይ እንዲገለጥ በኢየሱስ ክርስቶስ ስም እንጸልያለን። በሕይወታችን ላይ እግዚአብሔር ሆይ ያንተን መልካምነት እንደማየት የሚያስደስት የለም። አሁንም እግዚአብሔር ሆይ ፈውስህን፣ መልካምነትህን፣ ምሕረትህን፣ ጸጋህን በላያችን ላይ አፍስስ። ካንተ ጋር እግዚአብሔር ሆይ መልካምና ሩቅ የሆነ የተባረከ ጉዞ መሄድ እንድንችል ጸጋህን አፍስስልን። አሁን እግዚአብሔር ሆይ በደከምንባቸው ጊዜያቶች ረድተህናል። ባለፍናቸው ጊዜያቶች እግዚአብሔር አገዝከን፣ ረዳህን፣ አባት ሆንከን። እግዚአብሔር ሆይ አንተ ባትረዳን አንሻገርም። አንተ ባትመራን እግዚአብሔር ሆይ በለመለመ መስክ አንገኝም። ያንተ መልካምነት፣ ያንተ እረኝነት በእኛ ላይ ተገልጦ ይህንን ቀን ማየት ችለናል። እግዚአብሔር ሆይ አሁንም እንጸልያለን። አባትነትህን፣ መልካምነትህን፣ ቸርነትህን በስራችን ላይ፣ በቤተሰቦቻችን ላይ፣ በልጆቻችን ላይ፣ በእንቅስቃሴዎቻችን ላይ በኃይል እንድትገልጥ እግዚአብሔር ሆይ እንጸልያለን። አንጠግብህም። አሁንም ታስፈልገናል። አሁንም መልካምነት ያስፈልገናል። አሁንም አባትነት ያስፈልገናል። ያላንተ መኖር አንችልም። ያላንተ ድምፅ መኖር አንችልም። ያላንተ መሪነት መኖር አንችልም። ታስፈልገናለህ። ከፊት ለፊት ያሉ ቀናቶቼን ሁሉ ደግሞ ስለምትባረካቸው አመሰግናለሁ። ከፊት ለፊት ያሉ ዘመናቶቼን ሁሉ ሰላም ስለምታደርገው አመሰግናለሁ። የትኛውም ጨለማ ከፊት ለፊት ካስቀመጠው ወጥመድ በጌታ በኢየሱስ ክርስቶስ ስም ስለምታሻግረኝ አመሰግናለሁ። አንተ የኔ መልህቅ ነህ። እንዳልሰምጥ እንዳልናወጥ የምትይዘኝ የምትታደገኝ የኔ መልህቅ ነህ። አመሰግናለሁ። ከፍ ከፍ አድርግሃለሁ። እግዚአብሔር ሆይ ለኔ እንዳንተ ማንም የለም። አምናለሁ። አሁን ከፊት ለፊቴ የተሻለ ቀን አለ። አምናለሁ። አሁን ከፊት ለፊቴ
የተሻለ ቀን አለ፣ የተሻለ ደስታ አለ፣ የተሻለ በረከት አለ። አምናለሁ። ያዘጋጀህልኝ የተሻለ ደስታ፣ የተሻለ በረከት፣ የተሻለ በር አለ። አመሰግናለሁ። ጠላት የማይዘጋውን በር ከፊት ለፊቴ ስላዘጋጀህልኝ አመሰግናለሁ። መንገዶቼን ሁሉ ሰላም ስለምታደርግ አመሰግናለሁ። የተባረከ መንገድ ስለምታደርግ፣ የተባረከ ቀን ስለምታደርግልኝ አመሰግናለሁ። ጌታ ሆይ ስምህ ይባረክ፣ ማደሪያ ይባረክ። እግዚአብሔር ሆይ በምንቀሳቀስበት ስፍራ ሁሉ መልካምነትህ ከኔ ጋር ነው፣ አባትነትህ ከኔ ጋር ነውና እባረክሃለሁ፣ እወድሃለሁ። ቀኝ እጄን ስለያዝክ ወደ እውነት ሁሉ ስለምትመራኝ ከፍ ከፍ አደርግሃለሁ። ለእኔ እንዳንተ ማንም የለም። ጽኑ እረኛዬ ነህ፣ ጽኑ አባቴ ነህ፣ ጽኑ አጋዤ ነህ። እግዚአብሔር ሆይ በነገር ሁሉ የምታሻግረኝ አንተ ብቻ ነህ። አሁን እግዚአብሔር ሆይ ወደ ሥራ እሄዳለሁ፣ እሰማራለሁ፣ እንቀሳቀሳለሁ። አንተ ከኔ ጋር ስለምትንቀሳቀስ፣ አንተ ከኔ ጋር ስለምትሰራ፣ አንተ ከኔ ጋር ወጥተህ ከኔ ጋር ስለምትገባ አመሰግንሃለሁ። ጌታ ሆይ ስምህን ከፍ ከፍ አድርጋለሁ። መዝሙረኛው ዳዊት እንዲህ ብሎ እንደተናገረ መዝሙረኛው ዳዊት እንዲህ ብሎ እንደተናገረ በልዑል መጠጊያ የሚኖር ሁሉም በሚችል አምላክ ጥላ ውስጥ ያድራል። እግዚአብሔርን አንተ መታመኛዬ ነህ እለዋለሁ። አምላኬና መሸሸጊያዬ ነው፣ በእርሱ እታመናለሁ። እርሱ ከአዳኝ ወጥመድ ከሚያስደነግጥ ነገር ያድንሃልና። በላባዎቹ ይጋርድሃል፣ በክንፎቹም በታች ትተማመናለህ። እውነት እንደ ጋሻ ይከብብሃል። ከሌሊት ግርማ፣ በቀን ከሚበረር ፈላጻ፣ በጨለማ ከሚሄድ ክፉ ነገር፣ ከአደጋና ከቀትር ጋኔን አትፈራም። በአጠገብህ 1000 በቀኝህም 10,000 ይወድቃሉ፣ ወደ አንተ ግን አይቀርብም። በዓይኖች ብቻ ትመለከታለህ፣ የኃጥአንንም ብድራት ታያለህ። አቤቱ አንተ ተስፋዬ ነህና ልዑልን መጠጊያ አደረግህ። ክፉ ነገር ወደ አንተ አይቀርብም፣ መቅሰፍትም ወደ ቤት አይገባም። በመንገዱ ሁሉ ይጠብቁ ዘንድ መላእክቱን ስላንተ ያዛቸዋል። እግርህም በድንጋይ እንዳትሰናከል በእጆቻቸው ያነሱሃል። በተኩላና በእባብ ላይ ትጫማለህ፣ አንበሳውንና ዘንዶውን ትረግጣለህ። በእኔ ተማምኗልና አስጥለዋለሁ፣ ስሜንም አውቀዋልና እጋርደዋለሁ። ይጠራኛል፣ እመልስለታለሁ፣ በመከራውም ጊዜ ከእርሱ ጋር እሆናለሁ። አድነዋለሁ፣ አከብረዋለሁም፣ ረጅምን ዕድሜ አጠግበዋለሁ፣ ማዳኔንም አሳየዋለሁ። እግዚአብሔርን ማመስገን መልካም ነው። ልዑል ሆይ ለስምህ ዝማሬ ማቅረብ፣ በማለዳ ምሕረትህን በሌሊትም እውነትህን ማውራት። 10 አውታር ባለው በገናን ከምስጋና ጋርም በመሰንቆ አቤቱ በሥራ ደስ አሰኝተኸኛልና በእጄም ሥራ ደስ ይለኛልና። አቤቱ ሥራ እጅግ ትልቅ ነው፣ ሐሳብህም እጅግ ጥልቅ ነው። ሰነፍ ሰው አያውቅም፣ ልብ የሌለውን ይህን አያስተውልም። ቀንዴ አንድ ቀንድ እንዳለው ከፍ ከፍ ይላል፣ ሽምግልናዬም በዘይት ይለመልማል። ዓይኔም በጠላቶቼ ላይ አየች፣ ጆሮዬም በእኔ ላይ በቆሙ በክፎች ላይ ሰማች።
ጻድቅ እንደ ዘንባባ ያፈራል። ጻድቅ እንደ ዘንባባ ያፈራል፣ እንደ ሊባኖስ ዝግባም ያድጋል። በእግዚአብሔር ቤት ውስጥ ተተክለዋል፣ በአምላካችንም አደባባይ ውስጥ ይበቅላሉ። ያን ጊዜ በለመለመ ሽምግልና ያፈራሉ፣ ደስተኞችም ሆነው ይኖራሉ። አምላኬ እግዚአብሔር እውነተኛ እንደሆነ ይነግራሉ፣ በእርሱም ዘንድ አመፃ የለም። ጌታ ሆይ አመሰግናለሁ፣ ባንተ ዘንድ አመፃ ስለሌለ፣ መልካም ስለሆንክ፣ እውነተኛ ታዳጊ ስለሆንክ አመሰግናለሁ። ወደ እውነት ሁሉ ስለምትመራን እናመሰግናለን። እግዚአብሔር ሆይ ጸሎታችንን ስለሰማ፣ አሁን እግዚአብሔር ሆይ ይህንን ጸሎት ሁሉ በአርያም ስለሰማ፣ አሁን አጠገባችን ሆነ ስለሰማ እናመሰግናለን። ጸሎታችንን ስላደመጥ ከፍ ከፍ እናደርጋለን። እግዚአብሔር ሆይ በአንድ ነገር እርግጠኞች ነን፣ አንተ በውስጣችን ነህ፣ አንተ ከኛ ጋር ነህ፣ አንተ ከፊታችን ነህ፣ አንተ ከኋላችን ነህ፣ አንተ በቀኛችን ነህ፣ አንተ በግራችን ነህ፣ አንተ በእኛ ዙሪያ ሁሉ ነህ። አንተ በሁሉ ስፍራ ትገኛለህ። በአንተ ዓይኖች የተሰወሩ ምንም ነገር የለም፣ ሁሉን ትመለከታለህ። እግዚአብሔር ሆይ አሁን ወደ እውነት ሁሉ ምራኝ። እግዚአብሔር ሆይ አሁን ካንተ ጋር እንደሆን፣ እንድጸልይ፣ እንዳወራ ጉልበት ስለሆንከኝ፣ ስለፈቀድክልኝ፣ አቅም ስለሆንከኝ አመሰግናለሁ። ሰው በኃይሉ ችሎት ይህንን ጊዜ ሊሰጥ አይችልም። አንተ ከሰጠኝ ጊዜ ነው የሰጠሁት። አንተ ስለረዳኸኝ ነው። በመንፈስ ደግሞ ምራኝ፣ ድልን ስጠኝ። በነገር ሁሉ መከናወን ይሆንልኝ። መንገዶቼን ሁሉ ላንተ አደራ አሳልፌ እሰጣለሁ። ስራዎቼን ሁሉ ላንተ አሳልፌ እሰጣለሁ። ሞገስ ይሁን፣ ባለጠግነት ይሁን፣ ደስታ ይሁን። እግዚአብሔር ሆይ ከፍ ከፍ በል። ምስጋና ማደሪያን ይሙላው፣ እልልታ ማደሪያን ይሙላው። እግዚአብሔር ሆይ ይሄ የተባረከ ቀን እግዚአብሔር ሆይ ይህን የተባረከ ቀን ስለሰጠኸኝ አመሰግናለሁ። ከፍ በልልኝ፣ አወድስሃለሁ። ደግሞ ጸሎቴን ስለሰማ አመሰግናለሁ። እግዚአብሔር ሆይ አሁን እወጣለሁ። የጸለይኩትን ጸሎት ሁሉ በፍሬ ስለማይ አመሰግናለሁ። እግዚአብሔር ሆይ በመግባቴ በመውጣቴ ውስጥ ያንተ እጅ ከኔ ጋር አለ። ፍሬያማ እሆናለሁ፣ ስኬታማ እሆናለሁ፣ ደስተኛ እሆናለሁ። ምክንያቱም አንተ ከኔ ጋር አለ። አንተ ከኔ ጋር ትወጣለህ፣ አንተ ከኔ ጋር ትገባለህ። እግዚአብሔር ሆይ በእያንዳንዱ እንቅስቃሴ ያንተ ሞገስ አይለየኝ። ለአስቴር ሞገስ ይሆንክ፣ ለይስሐቅ ሞገስ ይሆንክ፣ ለአብርሃም ሞገስ ይሆንክ፣ ለያዕቆብ ሞገስ ይሆንክ፣ ለእስራኤላውያን ሞገስ ይሆንክ፣ ለሐዋርያት ሞገስ ይሆንክ። በሰዎች ዘንድ ሞገስን ሰጠሃቸው። በወጡበት ስፍራ ሁሉ በዝብዘው ተመለሱ። እግዚአብሔር ሆይ እኔም እወጣለሁ። ሞገስ በላይ ላይ ይሁን፣ ገዥነት በላይ ላይ ይሁን። እግዚአብሔር ሆይ እኔን ሲያዩ ሰዎች ያንተን መገኘት፣ ያንተን ህልውና እንዲያዩ እንዲያሸቱ ጸልያለሁ። መንፈስ ከኔ ጋር ነው። በምንቀሳቀስበት ስፍራ ሁሉ ይመራኛል። እኔም አንተን እከተላለሁ። ድምፅህን መስማት የምችልበትን ጸጋ አብዛልኝ። እውነተኛ እረኛዬ፣ እውነተኛ አባቴ አንተ ብቻ ነህ። እግዚአብሔር ሆይ ሁል ጊዜ ካንተ ጋር ማውራት ያስደስተኛል። እግዚአብሔር ሆይ ሁል ጊዜ ካንተ ጋር ጊዜ ማሳለፍ ለኔ እረፍት ነው፣ ለኔ በረከት ነው፣ ለኔ ደስታ ነው። እግዚአብሔር ሆይ እየባረከኝ ስለምትባረከኝ አመሰግናለሁ። ተባረክ፣ ከፍ በልልኝ። በነገር ሁሉ አወድስሃለሁ። የጸለይኩትን ጸሎት አድምጠሃልና ጸሎቴንም ሰምተሃልና ደግሞም ስለምትፈጽመው ስለምታደርገው አመሰግናለሁ። በነገር ሁሉ አድናንቃለሁ። የኔ መሪ፣ የኔ እረኛ፣ በለመለመ መስክ የምታሳድረኝ እግዚአብሔር ሆይ
ካለሁበት ሁኔታ ሁሉ ነፃ የምታወጣኝ ነህና ከፍ አደርግሃለሁ። ጸሎቴን ስለሰማ ስላደመጥከኝ አመሰግንሃለሁ። ደግሞም ቀሪ ዘመናቶቼን ሁሉ ስለባረከው ከፍ በልልኝ። አሁን በጌታ በኢየሱስ ክርስቶስ